አጋንንት በየዘርፉ የሚያቅ ሰውዬ ነው የኛው ፓስተር። አጋንንት የከፋፈለ ነው። ቁንጅናቸውን የሚያቅ ነው። ስልጥንናቸውን የሚያቅ ነው። አብሮ ያገለግል ነበር። ይሄ ፈረሳ የጀመረው የአዲስ አበባ ከተማ አስተዳደር በተደጋጋሚ ማስጠንቀቂያ ሰጥቼ አልሰማም ብለውኛል፣ ፈረሳ ጀምሬያለሁ ብሎ ነው ዛሬ ጠዋት ጀምሮ የቪዲዮ መለቀቅ ጀመረው። አሳልፋችሁ ሰጣችሁት ላሊበላ ልታፈርሱብን ነው። አሁን ቅዱስ ላሊበላ መላእክት አይራዱትም፣ ገድሉ ላይ የተጻፈው ሐሰት ነው፣ እሱም ህንዳዊ ነው ሊሏችሁ። ከህዝብ ጎን ቆማለሁ ብላለች አርቲስት ሜላት። ሌሎች አርቲስቶቻችንም ስራችሁን ጀምሩ። የኛ ጉዳይ ከወገናችን ጋር ነው። ፖለቲካው ላይ አይደለብንም። የሃይማኖት ግጭት ላይ አንገባም። ዋናው ጉዳያችን መጀመሪያ ሰው እንሁን። ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምናላችሁ፣ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል በጸበል ስፍራ የሚገኙ ወገኖቻችን እግዚአብሔር ይጠብቅልን። ሀገራችንን መሃሏን ገነት ዳራውን እሳት ያርግልን። ታሞ የተኙ በስቃይ በመከራ በችግር ውስጥ የሚገኙ በረሃብ በድርቅና በስቃይ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ይድረስልን። በስደት ውስጥ የምትገኙ ወገኖቻችንም ከክፉ ነገር በሙሉ ራሳችሁን ጠብቁ። እናንተም እግዚአብሔር የሚጠብቃችሁ። ዛሬ የቅዱስ መርቆሬዎስና የቅዱስ ሚናስ ወርሃዊ በዓል ነው አይደለም? እንኳን አደረሳችሁ። በበረከት በረድኤታቸው ይጠብቋችሁ፣ በጸጋቸው ይራዷችሁ። ይህንን ብዬ የዛሬውን መረጃዬን ነው ማነሳላችሁ። ዛሬ ማነሳላችሁ አንደኛው ነብዩ በሕግ እየተፈለገ ነው። ባላጋንንቷ በቁጥጥር ስር ውላለች። ሌላኛው መረጃዬ ነው። ከዚህ ጋር አያይዤ የማቀርብላችሁ ሴቶችን ውጪ ያባረረው የወንዶች የውበት ሳሎን ሽሚያ፣ እሱን ነገር የማቀርብላችሁ ይሆናል። ሌላኛው መረጃዬ ደግሞ የጠንቋይ ቤት አገልጋዩ ፓስተር ሆነ። በማስረጃ ነው የምነግራችሁ። ሌላኛው ከላሊበላ ውቅር ጀርባ የተደረገው ምርምር ኢትዮጵያን አደገኛ የታሪክ ውድቀት ውስጥ ሊከታት የሚችል የምርምር ውጤቶች ይፋ እየሆኑ ነው። ይሄን መረጃ በማስረጃ ያቀረበችልን እህታችን አለች፣ አመጣላችኋለሁ። ከዛም በማስከተል በእጽ የሚሰሩትን ፓስተሮች ይዤላችሁ እመጣለሁ። በአሽሽ የሚተነብቱትን ፓስተሮች አመጣላችኋለሁ፣ የሚዘምሩትንም። ነብዩ መሐመድ በቤተ ክርስቲያን አይታችሁታል። ነብዩ መሐመድ በቤተ ክርስቲያን ይዤላችሁ መጥቻለሁ። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ የማቀርብላችሁ። ይህ አርአያ ሚዲያ ነው። መረጃዎች ለብዙዎች ኢትዮጵያውያን እንዲደርስ ሼር፣ ሰብስክራይብ እንድታደርጉልኝ ይጋብዛችኋለሁ። ኮመንትም ላይክም ስታደርጉልኝ ለብዙዎች እንዲደርስ ታጋሩልኛላችሁ። ይሄ የፕላትፎርሙ አንደኛው ገጽታ ስለሆነ እናንተን ስታደርጉት እይታውም ለብዙዎች ኢትዮጵያውያን እንዲደርስ ስለምታግዙኝ ይሄን አግዙኝ እላችኋለሁ። ስለምታደርጉልኝ እንደውል ታቆጥራለሁ። አመሰግናለሁ። ወደ ፕሮግራሞቼ ከመግባቴ በፊት ይሄን መሸጋገሪያ ሰምተን ፕሮግራሞቼ ላይ ገባላችኋለሁ። ይሄ የምታዩት ፓስተር ሄኖክ ይባላል። ትላንትና የሰላሌ ህዝብን እንደ ህዝብ ሀገሩን መተተኛ ብሎ ሲዘልፍ ብዙ ማህበራዊ ሚዲያዎች እንደ አዲስ ሰሙት። ከዛን ብዙ ማህበራዊ ሚዲያዎች መነጋገርና መጮህ ጀመሩ። እሱ ጋር ብቻ አይደለም፣ ብዙ ሐሰተኛ ፓስተሮች ጋር ክልል፣ አካባቢ፣ ሰፈር፣ መንደር እየተጠራ በጅምላ ይፈረጃል፣ በጅምላ ይወነጀላል፣ በጅምላ ይዘለፋል። ይሄ አደባባይ ሀቅ ነው። ሰምታችሁ ታውቃላችሁ። የጎጃም ህዝብ ሲባል ሰምታችሁ ታውቃላችሁ። የጎንደር ህዝብ ሲባል ሰምታችሁ ታውቃላችሁ። ጎንደሬዎች የተባሉ መተተኞች ጎጃሜዎች ሲባል ሰምታችሁ ታውቃላችሁ። ይሄ የአደባባይ ሀቅ ነው፣ የዛሬ አይደለም። በአደባባይ የተደጋገመ የተነገረ ሀቅ ነው። ይሄንን ሀቅ ዛሬ ሰላሌ ላይ ሲደግመው ሰላሌ ፍትህ ቢሮ፣ የሰላሌ አካባቢ ፍትህ ቢሮ አጋንንት አውጥተህልኛል፣ ባርቅ አውጥተህልኛል፣ የሰላሌ የመጣሁትና እዛ አካባቢ ጂፒኤስ እየተባልኩ ነው ብላ የተናገረችውን ምስክር ሰጪ በቁጥጥር ስር አውለዋታል። አሁን የቀረው ፓስተሩን በቁጥጥር ስር መዋል ነው። መቼም ይጠፋል ብለን አናምን። እኛ የጀመራችሁት ይሄን ከሆነ ለሁሉም አካባቢ አንድ ህግን አስፍኑ። ስለዚህ የኦሮሚያ ሰላሌ አካባቢ የሚገኘው የህግ አካልን በጣም እናመሰግናለን ይሄን ስላደረጋችሁ። ሌሎች ተቋማት፣ ሌሎች የክልል አካባቢ የምትኖሩ በተለይ እንደ ዞን እንደ ክልል የምትመሩ መሪዎች፣ አቃቢ ህጎች ህዝባችሁ ሲፈረጅ፣ ህዝባችሁ ሲሰደብ፣ ህዝባችሁ መተተኛ ሲደረግ፣ ህዝባችሁ ጠንቋይ ሲደረግ፣ ህዝባችሁ ሲፈረጅበት
አብራችሁ ካልፈረጃችሁ በስተቀር እናንተም ከሳሽ መሆን ነበረባችሁ። ቪዲዮ እያወጣችሁ መስጠት ትችላላችሁ። የእኛን ቪዲዮ በተከታታይ ወደኋላ ገብታችሁት ቃለ ቅርም ላይ የምንሰራው ነጋሽም ላይ የምንሰራው እኔ አርአያ ላይ የምንሰራውንም ገብታችሁት ደጋግመን ሰርተንላችኋል። ህዝብ እንደ ህዝብ አይፈረጅም። ሰሜን የሚባል ህዝብ አይፈረጅበትም። ደቡብ የሚባል ህዝብ አይፈረጅበትም። ምስራቅ የሚባለው አይፈረጅበትም። ምዕራብም አይፈረጅበትም። መሀሉም አይፈረጅም። እነዚህ አካላት ግን ሐሰተኛ ፓስተሮች ግን ዋናው የገቢ ምንጫቸው የፖለቲካ ድጋፍ አለው ብለው የሚያስቡትን ጉዳይ በመተትና በጥንቆላ በመፈረጅ ይታወቃሉ። ይሄ ደግሞ ነገ ምኑን ያጣ ማጋ ይገባል እንደሚባለው ዛሬ ገብቶ ሰላይ ላይ ገብቶ ሲፈርጅ የህግ አካላት በቁጥር ስራ ውለዋታል። እሷን ቀጣይ የሚጠበቀው እሱ ደግሞ አዲስ አበባ ነው የሚኖረው። ቸርቹም ሩዋንዳ ታገኙታላችሁ፣ ቤቱም እዛው ነው ታገኙታላችሁ። የቤተሰቦቹን ቤት ነው የሚያደርገው እና አታችሁት እንዳልሆነ ተስፋ እናደርጋለን። የእኛ ጉዳይ በህዝብ የሚፈረጅ ጥንቆላ የለም፣ በህዝብ የሚፈረጅ መተት የለም፣ በህዝብ የሚደረግ የጥንቆላ የሟርት መንፈስ የለም። ሟርቱ ያለው አፋቸው ላይ ነው። ይሄን ነግራችኋል። ስለዚህ ይሄ ነገር ይቁም ልንላችሁ ወደ እናንተ የመጣ ነው። የጀመራችሁ ጥሩ ነው፣ ቀጥሉበት። ከዛን እዚህ ቦታ ልውሰዳችሁ። ይሄን አያችሁት? ወንዶቹ የሴቶቹን ቦታ በሽሚያ ገብተው ካስኩን በሙሉ አጨናንቀውታል። የሚሰሩት እንደዚህ አይነት ሹሩባ ነው። ይዋቸው መደዳውን ነው ያሉት። እነዚህ 6 ነው 7 ወንዶች በቪዲዮ ሰርተውት ላኩልኝ። ቪዲዮን ተውኩት፣ ፎቶን አሳየሁት፣ ማስታወቂያም ስለሚመስል። ዘንድሮ ሴት መሆን የሚፈልጉ ወንዶች በዝተዋል። ኢትዮጵያ ውስጥ ወንድ ጠፍቷል። የትኛው ወንድ እንደምላችሁ ልንገራችሁ። ወጣት ሆኖ ሰርቶ ሌላውን ወገኑን የሚያግዝ ወንድ፣ የሴቶች ጸጉር ቤት እየገባ ሽሚያ የያዘው ወንድ፣ እነዚህ ጠፍተዋል። ጀግና ወንድማ፣ ልባም ወንድማ የበረሃብ የተጎዱ ወገኖችን እየሄደ ይረዳል። የደከሙ ወገኖችን እያሳየ ለህዝብ ያጋልጣል። ሀገር ያቆማል። ከህዝብ ጋር ይቆማል። ከተበደሉት ጋር ይቆማል። ራሱን ያንጻል። ራሱን አቋቁሞ ቤተሰብ መስርቶ ገቢ አግኝቶ ቤተሰቡን ረድቶ ሀገር ይመሰረታል። አንድ ቤተሰብ ሲመሰረት ሀገር ተመሰረተልኛ። ዛሬ ያለው ሴቶች በሽሚያ ሰልፍ ላይ ሰዓታት ይፈጃሉ፣ ጸጉር ቤት መግባት አቅቷቸው። ወንዶቹ ሽሚያ ገብተው ተጠባባቂ ሴት መሆን የሚፈልጉ ወንዶች ሞልተውናል። በተለይ ካስክ ያለበትና ጸጉር ቤት ያለበት ስፍራ ቪዲዮ መቀረጽና ራሳቸውን በዚህ ማሳየት ቫይራል መውጣት መስሏቸዋል። ነገር ግን ራሳቸውን ባህላቸውን እያዋረዱ። እነዚህ ነገሮች በህግ እንዲታገዱልን እንጠይቃለን። ወንዶቻችን ወደ ሴት ጾታ እንዲቀየር ከተፈለገ ምናልባት ጤና ጥበቃ ሚኒስቴር ባለፈው ያወጣቸው መረጃዎች አሉ፣ ጥቂት የሚላቸው ዘረመል በሚል ተጀምራለች አይደል? ቀጥሎ ደግሞ ይመጣላችኋል፣ ጾታ መቀየር የሚፈልግ ይመጣላችኋል፣ ትራንስጀንደር። ይሄ የእናንተም ልምምድ የጫናውም ልምምድ ውጤት ነው። ስለዚህ ወጣቶች ወደዚህ ነገር እየገባችሁ ያላችሁ ከቫይራል በፊት መጀመሪያ ራሳችሁ ነው፣ ኢትዮጵያዊ ሁኑ መጀመሪያ ራሳችሁ። እችኛውን ፕሮግራም ደግሞ እንዴት አድርጌ ልንገራችሁ መሰላችሁ ወንድሞቶቼ? ረሃብ ላይ ነው ያለነው፣ ድርቅ ላይ ነው ያለነው። እኛ ከተማ ያለነው ለሆዳችን ምግብ አግኝተን ጭንቅላታችን፣ አንደበታችን፣ ህሊናችን፣ ጆሮአችን፣ አይናችን ተርቧል። ከከተማ ውጭ ያሉት በእኛ ምክንያት ጦርነት የተከፈተባቸው ከቦታ የተፈናቀሉ ቤታቸው የፈረሰ የተጎሳቆሉ ልጆች የያዙ ልጆቻቸው የሞቱባቸው እናት፣ አባት፣ ወንድም፣ እህት ዘመዶቻችን በሙሉ መከራና ስቃይ ውስጥ ናቸው። ህጸጽ ላይ መከራውን እየሰማን ነው። አርቲስት ሜላት ለብዩ ይበቃናል ስትል ተናግራለች። ይበቃናል ያለችበትን ምክንያት ልንገራችሁ። ትላንት ህጸጽን ሰማን፣ ደግሞ እየወጣ ያለው ሌላ መረጃ ደብረ ብርሃን ላይ እየሰማን ወሎም ላይ እየተሰማን። ይህ ጉዳይ እንዲሁ እንክፈተ ኳልም ብዙ ነው። ስለዚህ የራሳችን ማህበር መስርተን ልንደግፋቸውና ልናግዝ ይገባል ብላ ከሌሎች ማህበሮች ከሰዎች ጋር ተሰባብራ እንደምትናገረውን ማህበራዊ ሚዲያ ላይ ተጋርቷል። ለእናንተም ላጋራችሁ፣ እንድረስላቸዋለች። ያው ትናንትና የህጻጽን ነበር እያየን የነበረው፣ ትግራይ ላይ የተፈጠረውን ነገር ነበር። ዛሬ ደግሞ ደብረ ብርሃንም ሰምተናል። አሁን ደግሞ መምህራችንም እንደሰሙት ደሴ ላይም አለ ይሄ ችግር።
ስለዚህ አሁን በብዙ አቅጣጫ ልንሰማ እንችላለን የተለያዩ ነገሮች እና እንደዚህ አንድነታችንን ኢትዮጵያዊነታችንን በደንብ መሬት የረገጠ ነገር ካደረግን ከተረዳዳን ይሄን ነገር ከእግዚአብሔር ጋር ማጥፋት እንችላለን። ምክንያቱም ኢትዮጵያዊ ሁሌ ደግ ነው፣ ሁሌ ሰጪ ነው። ሀዘንን የሰው ሀዘንን ማየት አይፈልግም እና ትግራይም አማራም ክልል ሁሉንም ሊረዳ የተዘጋጀ የቲክቶክ ገጽ ነው። ማህበር እንግዲህ ይቋቋማል። ዛሬ ስም ይሰጠዋል ከእግዚአብሔር ጋር መምህራችን ወይ ስም ያወጡለታል ወይ ሌሎችም ሀሳብ ካላችሁ ስም አውጥተን ከየክፍለ ሀገራቱ ኮሚቴ መሆን እንፈልጋለን፣ ይሄንን በጎ ስራ መሳተፍ እንፈልጋለን ምትሉ ደግሞ ከስር አንዳንድ እየጻፋችሁልኝ አስገባችኋለሁ። ሀሳብ እያንሸራሸርን እግዚአብሔር በረዳን ከህዝቦቻችን ጎን እንቆማለን ማለት ነውና ከህዝብ ጎን ቆማለሁ ብላለች አርቲስት ሜላት። ሌሎች አርቲስቶቻችንም ስራችሁን ጀምሩ። የኛ ጉዳይ ከወገናችን ጋር ነው። ፖለቲካው ላይ አይደለብንም። የሃይማኖት ግጭት ላይ አንገባም። ዋናው ጉዳያችን መጀመሪያ ሰው እንሆን። አዎ ደብረ ብርሃን፣ ደሴ፣ ጎጃም፣ ጎንደር፣ ትግራይ 146 ቦታዎች ላይ መጠለያ ጣቢያ ውስጥ የተቀመጡ ወገኖች አሉ። የገዛ ወገናችን የገዛ ቤተሰባችን ከመኖሪያ ቤታቸው ተፈናቅለው በጦርነት በስቃይ በችግር ወገናቸው አልቆ መጠለያ ጣቢያ የተጠለሉ አዛውንቶች አሉ፣ አሮጊቶች አሉ፣ እናቶች አሉ፣ አባቶች አሉ፣ ህፃናት አሉ፣ አራሶች አሉ፣ ሴቶች አሉ፣ አቅመ ደካሞች ህመምተኛ የሆኑ ወገኖች አሉ። እነሱን እናቋቁም፣ እንበርታ ማለት ፈልጋለሁ። በጥንቆላ የሰለጠነውን ፓስተር ነው ማመጣላችሁ። አሁን ደግሞ ይሄ ማስረጃ በቪዲዮ ነው፣ ራሱ ነው የሚናገረው ነው ያለው። እሱን ግን እናንተ ስሙት፣ አብረን እንስማው። መቼ እኔ አጋንንት በማመልክበት ዘመናት ሰይጣንን ፊት ለፊት አይቼዋለሁ። ቀንድና በቀሉለት ጭራ እንዳበቀሉለት ሳይሆን በጣም ቆንጆ ነው። እኔ ለረጅም ጊዜ ዛር ቤት ቁጭ ብዬ ካዳሚ ነበርኩኝ። ካድም ነበር እየካደምኩ እያለ አይኖቻችሁ ተከፍተው ሲያ በጣም ቆንጆ ነው ሲመጣ እዛ ቤት ውስጥ እንዲለበስ ያዘዘውን ነገር ራሱ ለብሶ ነው የሚመጣው። የአዳልሞት ቤት ከሆነ ቤቱ ባለዛሯ የምትለብሰው ነጭ በነጭ ነው። የወሰንጋላ ቤት ከሆነ ደግሞ ቀይ ያለ ጃኖ ያለበት ነው የሚመጣው። የጠቋር ቤት ደግሞ ከሆነ ጥቁርና ቀይ የለበሰ ይመጣል። መልክ አለው ማለት እኛ እንደምንስለው እንደሳሉልን ሰዓሊዎቹ ጌታ ይባርካቸው እንደሚያስጠላ አድርገው እንደሳሉልን አይደለም። ረቂቅ የሆነ ዘዴዎችን ነው ተከትለው የሚያታልለው የማይመስሉ ነገር ግን የሆኑ ማታለያዎች አሉት። ሰይጣን ሲቀርባችሁ ተቆርቋሪ መስሎ ነው የሚያስብላችሁ፣ መስሎ ነው የሚቀርብላችሁ፣ የሚቆረቆር መስሎ ነው ወደ እናንተ የሚመጣ። የሽንገላ ቃል ይዞ ነው የሚመጣው። ቃሉ ያማረ ነው፣ ውስጡ ግን መርዝ ያለበት ነው። ከቃሉ በስተጀርባ ማጥፋት አለ። ከቃሉ በስተጀርባ መስረቅ አለ። መንገድን የሚዘጋበት መንገድ አለው። ሲመጣ ሰይጣን ነኝ ብሎ አይመጣም። የብርሃን መልአክ መስሎ ነው ራሱ የሚመጣው። እግዚአብሔርም ቃል ሲናገር የብርሃን መልአክ መስሎ ራሱን ይገልጣል ይላል እግዚአብሔር ቃል። ስለዚህ የብርሃን መልአክ መስሎ ነው የሚመጣው ሰይጣን ሲመጣ። ሰይጣን ቆንጆ ነው እሱ ነው ያለው። ቀንድ የለውም፣ በጣም ያማረ ነው፣ ነጭ በነጭ የለበሰ ደግሞ የሰይጣን አይነቶችንም ያውቃቸዋል። ዩኒፎርም አላቸው። የአዳልሞቲ የጠቋር አዳልሞቲ ጥቁር በነጭ ነው ምናምን አላቸው። ጠቋር ደግሞ ጥቁር በቀይ ነው ምናምን አላቸው። አጋንንት በየዘርፉ የሚያውቅ ሰውዬ ነው የኛው ፓስተር። አጋንንት የከፋፈለ ነው። ቁንጅናቸውን የሚያውቅ ነው። ስልጥንናቸውን የሚያውቅ ነው። አብሮ ያገለግል ነበር። የት እነዚህ አዳልሞቲ ናቸው ምናምን ያላቸው ጋር የሰይጣን ቤተሰቦች ጋር የሰይጣን አካላት ጋር እና ከጠንቋይ ቤት የወጣው ፓስተር የሰይጣንን ቁንጅና እየነገረን ቀንዳም አድርገው የሳሉት ኦርቶዶክስ ናቸው እንዴ? ቀንዳም አድርገው አስቀያሚ አድርገው አስፈሪ አድርገው የሳሉልን ውሸት ነዋል። ስለዚህ የኦርቶዶክስ ሰይጣን ውሸት ነው። የዚህኛው ፓስተር አብሮ ስለነበረ ያውቀዋል። ቆንጅዬ ነው አለ፣ ብርሃን ነው አለ፣ ጥቁር ልበሱ ነጭ ልበሱ ዩኒፎርም አድርጉ ይለናል አለ። እንዴት ወጣችሁ ግን እናንተ? መውጣታችሁን እኮ አትናገሩም። አገለግል ነበር የምትለው ቃል ብቻ ነው ያለች እና አሁንስ እያገለግላችሁ እንደሆነና እንዳልሆነ በምን እናውቃለን?
እንደው አውጥቷችሁ ከሆነ እግዚአብሔር ረድቷችኋል፣ ተመስገን። ሰይጣንን ማገልገል ግን ዩኒፎርሙን፣ ገጹን፣ መልኩን እስክታያዙ ድረስ ካበቃችሁ ደግሞ ምን ያህል የብቃት ደረጃ ደረሳችሁ ቢሆን ነው። በአውደ ምሕረት ስብከት ላይ አውደ ምሕረት እናንተም ቤት እኛም ቤት ያለ ችግር ነው። አውደ ምሕረት የሚሰበከው ክርስቶስ አይደለም። አውደ ምሕረት የሚሰበከው ሰይጣን ነው። እኛ ቤትም አንዳንድ ቦታዎች ላይ ችግር አለ። አንዳንድ ቦታዎች አልኩኝ፣ ጥቂት ነው የምነግራችሁ። ሰይጣን የሚሰብኩ ቄሶች፣ ምስክርነት የሚያሰጡ ቄሶች፣ ምስክርነት የሚሰሙ 90 ደቂቃውን ሙሉ ምስክርነት የሚሰማበት የአጋንንት ምስክርነት የሚሰማበት ነው የምናየው። ክርስቶስ የሚሰመክበት አናይም። የቀድሙ ያሰማኋችሁ የፓስተር ሄኖክም ጉዳይ እኮ ሙሉውን መድረኩን የተቆጣጠረው ሰይጣኑ ነው። ሰይጣን ነው የሚሰበከው መድረኩ ላይ። ሰይጣን ነው የሚመለከው መድረኩ ላይ። ሰይጣን ነው የሚወራለት የሚነገርለት መድረኩ ላይ። ስለ ክርስቶስ አይደለም፣ ስለ አዳኙ አምላክ አይደለም፣ ስለኛ ስለተሰቀለልን አምላክ አይደለም። የተሰቀለልን ሊያድነን በፈቃዳችን በነፃ ፈቃዳችን እንድንሄድ ስለፈቀደልን ውሃውንም እሳቱን ስለሰጠን አምላክ አይደለም የሚሰበከው። ስብከቱ ስለ አዳልሞቲ፣ ስለ ጠቋር ውላጅ፣ ስለ አጋንንት፣ ስለ ሰይጣን፣ ስለ አምልኮት፣ ስለ መልኩ፣ ስለ ቀንዱ ነው የሚወራው። ከቀንዱ በላይ ክርስቶስን፣ ከቀንዱ በላይ መላእክትን፣ ከቀንዱ በላይ ቅዱሳኑን፣ ከቀንዱ በላይ የቤተ ክርስቲያንን ክብር፣ ከቀንዱ በላይ ሰውን የፈጠረበት ረቂቅ አምላክነት እንዴት መመለክ እንዳለበት፣ እንዴትስ ማምለክ እንዳለብን እሱ አይበልጥም ቀድሞ? የአጋንንት ቁንጅና ለመናገር የምትቸኩሉት ከማን አወዳደራችሁት ነው? ከቅዱሳን መላእክቱ ነው? መቼም የመላእክት አለቃ ነበር አይደል? ከየት ነው የምታወዳድሩት? ከየትኛው ነው ቁንጅናውን ያወዳደራችሁት? የሰይጣንን ቁንጅና ያገኘው ፓስተር ከየት አመጣው? ከማን አወዳድረህ ነው ቆንጆ የሆነልህ? እግዚአብሔር ይቅር ይበላችሁ። እንደዚህ ብለን እንለፍ። የላሊበላውን ጉድ ልንገራችሁ። እህታችን ስሟትና አብረን እናወራዋለን። ጫፉን ነው ማሳያችሁ። ቪዲዮን ገብታችሁ የሷን ታዩላታላችሁ። የላሊበላ ውቅር አብያተ ክርስቲያናት እንግዲህ በቅዱስ ላሊበላ ገድል ላይም እንደተጻፈው ሌሊት መላእክት ያግዙት እንደነበረ እሱ አቋርጦት ከተኛው የሆነ ያህል ክፍል ጨምሮ ጠዋት ላይ እንደሚያገኘው ይሄም ደግሞ የመላእክት እገዛ እንደነበረበት በገድሉም ላይ የተጻፈ ነገር ነውና እነዚህ ሰዎች ምን ይላሉ? ኢትዮጵያውያን ላሊበላ እነዚህን አስደናቂ ውቅር አብያተ ክርስቲያናት በሚገነባ ጊዜ የመላእክት እገዛ አለ ብለው ያምናሉ። ነገር ግን ያገዙት መላእክት ሳይሆኑ ከደቡብ እስያ የመጡ ህንዶች ወይም ከኢራን አካባቢ የመጡ ባለሙያዎች ናቸው። ለዚህም ምስክሩ ይሄንን አጽም አገኘን ብለው ነው ያቀረቡት ማለት ነው። እንግዲህ ይሄ ነው በጣም አስገራሚውና አሳዛኙም ነገር ማለት ነው። ምክንያቱም ገንቢዎቹን ብቻ ሳይሆን ቴክኖሎጂው እንደዚህ አይነት የስነ ህንፃ ቴክኖሎጂ እንደዚህ አይነት የስነ ህንፃ ውቅር አብያተ ክርስቲያን ለመገንባት ራሱን የቻለ የኪነ ህንፃ እውቀት ቴክኖሎጂ ያስፈልጋል እና ቴክኖሎጂውም የመጣው ከህንድ ነው ብለው ነው ያስቀመጡት ባለሙያዎቹ ማለት ነው። ምክንያቱም የላሊበላ ውቅር አብያተ ክርስቲያናት በህንድ ካሉት የካይላሳ ግንባታዎች ጋር ተመሳሳይ ናቸው ብለው እንደዚህ አይነት ሀሳብ እንግዲህ ለመላው ዓለም አቅርበዋል ማለት ነው ተመራማሪዎቹ። እና ይህንን ጉዳይ ነው ዛሬ በላሊበላ ውቅር አብያተ ክርስቲያናት አካባቢ ምን እየተከናወነ ነው፣ ምን እየተደረገ ነው በሚለው ጉዳይ እንድንወያይ ምክንያት የሆነን ማለት ነው። እሺ፣ እንደዚህ አይነት ጉዳዮች እንግዲህ በርካታ ነጥቦችን እንድናነሳ ያስገድዱናል። የመጀመሪያው ነጥብ ምንድን ነው? ተመራማሪዎች በተለያየ አጋጣሚ ወደ ኢትዮጵያ የተዘረፍነው እኛ ነን። ማን ሰጠን? ፈቃድ ሰጠን። በማ በኩል? በቱሪዝም ሚኒስቴር በኩል፣ በባህል ቅርስ ጥናት በኩል። ይሄን ያስደረገው ተቋም አለ፣ የመንግስት ተቋም። ይሄን ያስፈቀዱ አባቶች አሉ። ነገር ግን የተዘረፍነው ቅዱስ ላሊበላን ነው። ቅዱስ ላሊበላ አጽሙ የንጉስ ነው፣ አጽሙ ደግሞ ህንዳዊ ነው። ስለዚህ ቅዱስ ላሊበላ ኢትዮጵያዊ ሳይሆን ህንዳዊ ነው ሊሉን ነው። መተዋል፣ ጀምረዋል ብቻ አይደለም። ሲመጡ ሲጀምር ዩኔስኮ ሲመዘግበው አደጋ አለው ብያቸዋል። እያንዳንዱ ነገር ያለ ምክንያት አይመጡም። ሁለተኛ ቅርስና ማንነታችን አስጥለው የቤተ ክርስቲያንን ትውፊትን፣ ቅድስና፣ የቤተ ክርስቲያን መንፈሳዊ ሴቱን አስጥለው ዓለማዊ ማንነት ሊከቱበትን የሚመጡት። እስከ ዛሬ ድረስ ቅዱስ ላሊበላ አልታደሰም አይደለም። ፈረንሳይ እስካሁን አጥራውን የተቀመጠችው አይደለም። መስፈርት አስቀምጣ ይሄን ቆፍሮ ይሄን አንሱ ይሄን እናረጋለሁ ብላለች አይደለም።
አሁን የቤተ ክርስቲያን አባቶች ቀና በሉ። ሊቃውንት አባቶቻችን እንዳትመለሱ፣ ወደፊት ሂዱ። ለምን መሰላችሁ ምነግራችሁ? ዛሬ እኛ እምንጮህ የምንናገረው በላይ እናንተ በጸሎታችሁ በብርታታችሁ በስውራን አባቶች በጻድቃን አባቶች ብፁዓን አባቶቻችን መካከልም ብዙዎቻችሁ የከተማ ውስጥ የተደበቃችሁ መነኮሳት ጻድቃኖች በሙሉ በእናንተ ጸሎትና ምልጃ ነው እስካሁንም የቆየ ነው። እነሱ ሊዘርፉን አቦጥቦጣው ገብተዋል። ቅዱስ ላሊበላ ላይ ገብተዋል። ጥርሳቸውን ሞርደው ጥፍራቸውን አስለው ሲገቡ የገቡት ቅርስ ጥናት ልናጠና በሚል ነው። ነገር ግን ምን አገኙ? ሬሳ ሳጥን ውስጥ የተገኘውን አጽም ምን አረጉት? ህንዳዊ ያረጉት። ከዛን ቅዱሳን መላእክት ይራዷቸዋል የሚለውን ነጭ አድርገዋቸው ወይ ደግሞ ከጥቁር ከኢትዮጵያዊነት ከለር ለይቷቸው፣ ህንዳዊ ደግሞ ከሆነ መላእክት አይራዷቸውም። የረዷቸውና ይሰሩ የነበሩት ህንዳውያን ናቸው። ስለዚህ ቅዱስ ላሊበላ ራሱ ኢትዮጵያዊ አይደለም ህንዳዊ ነው ሊሏችሁ መጥተዋል። ኢትዮ አምባ የሚል ሚዲያ አላት ሰብለ። የኔታ ከኔ ጋር ሰራ ነበር የተወሰነ ወቅት። እንደገና ደግሞ ሌላ ሚዲያ ላይ ሰራ ነበር ቋንቋ አይነሽም ላይ። አሁን በራሷ ሚዲያ መጣለች ኢትዮ አምባ ብላ። ገብታችሁ ሙሉን እዩት። የምንነግራችሁ ላሊበላ ብቻ አይደለም። አሁን በቅርቡ የጣና ገዳማት ላይ መጥተዋል ብዬ ነግራችሁ ነበር። እባካችሁ ገዳማትን ለቱሪስም መስህብ በሚል ሰበብ ተላልፈው እንዳይሰጡ ቤተ ክህነቱ ይስራበት ብያችሁ ነበር። አሳልፋችሁ ሰጣችሁት። ላሊበላ ልታፈርሱብን ነው። አሁን ቅዱስ ላሊበላ መላእክት አይራዱትም፣ ገድሉ ላይ የተጻፈው ሐሰት ነው፣ እሱም ህንዳዊ ነው ሊሏችሁ። የያን ቅርስ ታውቃላችሁ? ከአክሱም በፊት የነበረው የሃ ወደ ኤርትራ ድንበር ቀረብ ያለው የሃ ስልጣኔ ኢትዮጵያ ውስጥ ካሉ ስልጣኔዎች ሁሉ በላይ ነበር። ነገር ግን የሃ ስልጣኔ አሁን አፈር ውስጥ ተቀብሮ ቀርቷል። የሚናገርለት የሚመሰክር ታሪክ አዋቂ ታሪክ ተናጋሪ የለም፣ እየተደበቀ ነው። ቤተ ክርስቲያን ምርምር የሚደረግበት ተቋም ውስጥ መንፈሳዊ ቅድስናዋና በረከቷን የሚያውቅ ቤተ ክርስቲያንን የሚያንጽ ስለ ቤተ ክርስቲያን አቤት የሚል የሚቆረቆር የሚንገበገብ ባለሙያ የላትም። ወይም አታዘጋጅም፣ ወይም ማብራት አታቀርብም። የሚያጠኑት ፈረንጆቹ፣ የምንጠናው እኛ። ውጤቱ የነሱ፣ ለኛ የሚነገረን ሌላ ነው። እህታችን ሰብለ ወንጌል ስለ ጀምስ ብሩስ ታነሳለች። የአባይን ምንጭ ላጠና መጣው ብሎ የሰራው ታሪክ ግን ሌላ ነው። መጽሐፈ ሄኖክን ሰረቀ። ቤተ ክርስቲያን ተዘረፈች። ቅዱስ ላሊበላን ላጥናላችሁ ሲያጠኑ ምን አረጉ? የቅዱስ ላሊበላ አጽም ነው ሊሏችሁ ነገ። አሁን አጽም 2023 የተጠና ነው፣ የጥናት ውጤት ነው ዛሬ ወጣው። አሁን ምን ሊያደርጉት ነው? ቅዱስ ላሊበላ ኢትዮጵያዊ አይደለም ህንዳዊ ነው ሊሏችሁ ነው። የተራዱትም መላእክቶች አይደሉም፣ የህንድ ዜጎች ናቸው፣ ፈረንጆች ናቸው፣ ኢትዮጵያዊ አይደሉም ሊሏችሁ ነው። እውነት ነው። ኢትዮጵያ ታሪክ የሌላት፣ ቅርስ የሌላት፣ እምነት የሌላት፣ መንፈሳዊነት የሌላት፣ ከሰማያዊ መንግስት ጋር የማትገናኝ ባዶ አልባ ሊያደርጓት ነው። ይሄ እነሱ የዘላለም ስራቸው። የኛ ስራ ምንድን ነው? ቁጭ ብለን እነሱ የሚሰሩትን እየታዘብን አብረን ሪፈረንስ እያደረግን መጠቀም ነው አይደል? ኢትዮጵያ ውስጥ የብሔር ግጭት፣ የጎሳ ግጭት፣ የምናምን መነሻዎች በሙሉ እነሱ ናቸው። እዩዋቸው። ማጣቀሻ የሚያደርጉትን ፖለቲከኞች ተመልከቷቸው። በሙሉ ታሪኮቹ እዛ ናቸው። በሙሉ የብሔር ጠላቶች፣ የብሔር ጉዳዮች፣ የምናምን ጉዳዮች፣ የጎሳ ጉዳዮች፣ የተበደልኩ ጉዳዮች የሚነሱት በሙሉ ቤተ ክርስቲያን ላይ ጣታቸውን ይቀስራሉ። ቤተ ክርስቲያን ጠላት ያደርጓታል። አሁንም ታሪኩ አሁንም የሚጠናው ጥናት ቤተ ክርስቲያንን ጠላት የማድረግ ነው። ቅዱስ ላሊበላን ህንዳዊ ማድረግ ነው። ይሄ ሴራ ብዙ ሄዷል። ብፁዓን አባቶች እናንተ ብዙ ነገር ታውቃላችሁ። በብዙ የዓለማዊ ትምህርትም ተምራችኋል። ብዙዎቻችሁ 90% ልበላችሁ። መንፈሳዊ እውቀታችሁ ደግሞ ከብዙዎቻችን ምዕመናን ትሻላላችሁ። የአብነት ትምህርቱንም የዓለም ትምህርቱንም አጣቅሳችሁ መንፈሳዊነታችሁን አጉልበታችሁ እዚህ ደረጃ የበቃችሁት ያለ ፈተና አይደለም። ስለዚህ ብፁዕነታችሁ ሁላችሁን ብፁዕ ቅዱስ አቡነ ማትያስንም ጨምሮ ሁላችሁም የሲኖዶስ አባላት እንዲህ አይነት ነገር እየተከናወነ ስለሆነ መንፈሳዊ ስፍራዎቻችን በቱሪዝም እንዳይያዙ አንደኛ አግዱልን፣ ሁለተኛ ጥናታዊ ነገር ማድረግ ስትፈልግ ቤተክርስቲያን ታድርግ እንጂ ቱሪዝም ሚኒስቴር ወይ ደግሞ የቅርስ ጥበቃ ጥናት ባለስልጣን መጥቶ ሲያደርግ የሚያደርገው ነገር ዛሬ ቅዱስ ላሊበላን ከመጽሐፋችን ከቅዱስነታቸው ሊያላቅቁ ነው እየጣሩ ያሉት። ስለዚህ ቤተክርስቲያንን መንፈሳዊ ቅድስናውን ለማሳጣት የማይሰሩ ስራ የለም። እናንተም ዝም ብላችሁ ፈቀዳችሁላችሁ።
እባካችሁ አባቶቻችን ይሄ ነገር ይብቃ በሉን። እኔ እችም ብዬ ብቻ ነው የማልፈው። ቅዱስ ላሊበላን ተዘረፈ። ይሄንን ነው የምላችሁ። በወንድሞቻችን ፕሮቴስታንቶች ደግሞ መጠጥ ጠጥተው ሰክረው አጭሰው ቅመውና ምናምን ብለው መድረክ ላይ እየወጡ የሚዘምሩና የሚሰብኩ ፓስተር እንዳላችሁ ታውቃላችሁ። ይሄ እኮ እኛ ቤት ድንገት የሚመረምር ስለጠፋ ነው። ይሄ ምስክር ስላገኘ ነው። ትምህርት ቤቶች አካባቢ እንግዲህ የአደንዛዥ እጽ እንዲሁም ደግሞ ሺሻ ሌሎችም ወጣቱን በጣም በእንደዚህ አይነት ነገር እየተጠመደ ያለበት ሁኔታ እንዳለ የተለያዩ መረጃዎች ያሳያሉ። አሁን ግን እንዳልከው መሲ ትምህርት ቤቶች ላይ ይሄ ነገር በጣም ተስፋፍቶ ያለበት ሁኔታ ነው ያለው። በትምህርት ቤት ዙሪያ ላይ ባሉ አካባቢዎች ላይም እንደዚሁ የአደንዛዥ እጾች መስፋፋት እየጎላ እንደመጣ ስፔሻሊ ደግሞ የክርስቲያን ልጆች ወይም ደግሞ ክርስቲያን ወጣቶች በዚህ ነገር ውስጥ ሙሉ ሰለባ እየሆኑ እንደሆነ የአንዳንድ ክርስቲያን ወላጆች በዚህ ጉዳይ ላይ እየተጠሩ ስለ ልጆቻቸው እየተነገራቸው ልባቸው በጣም እያዘነ እየተሰበረ እንደሆነ በተለያዩ ጊዜያቶች እየሰማን ያለንበት ጊዜ ውስጥ ነው ያለነውና ከዛም ባሻገር ደግሞ ከትምህርት ቤትም ባሻገር ደግሞ እንደዚሁ አደንዛዥ እጽ እየተጠቀሙ ደግሞ እስከ አገልግሎት እስከ መዘመር ሌሎችንም አገልግሎቶች እስከ መስጠት የተደረሰበት ሁኔታም እንዳለ እንሰማለን። ብዙ ጊዜ ይህንን ላለመናገር ታውቂያለሽ ስንጠር ነበረ። ነገር ግን ነገሩ እየተስፋፋ እየመጣ ቸርች መድረክ ላይም ጭምር ሰው አደንዛዥ እጽ እየወሰደ እያገለገለ ጉባኤውን አናወጥኩት እንደዚህ ያደረኩት እስከ ማለት ሰዎችም አንድ ጉባኤ ሙሉ ደግሞ እንደነዚህ ያሉ ሰዎች መጣው እንኳን መለየት ዲዘርኒንግ ስፒሪት እስከማይኖራቸው መለየት እስከሚያቅታቸው ድረስ ያ ሁሉ ጉባኤ በዚህ አይነት መንፈስ መወሰድ እየበዛ እየተስፋፋ የመጣበት ጊዜ። አደንዛዥ ወሳጅ ፓስተሮች አሉ፣ ዘማሪዎች አሉ፣ አገልጋዮች አሉ። ይሄንን እናንተ መርምሩት። እኔ መረጃውን ነገርኳችሁ። የምነግራችሁ ቤታችሁ እንድታጠሩ እንድትፈትሹበት ነው። ነገር ሁሉ ይስተካከል ዘንድ መረጃውን አጋራናችሁ ለእናንተ ማለት ነው። ሌላኛው ማቀርበላችሁ መረጃ ሰምተነው እንነጋገር። ፓስተር አብነት ላንተ ነው። እግዚአብሔር ተናግሮኛል፣ ጸልይለት ብሎኛል። ከጸለይኩልህ እግዚአብሔር የሚሰራልህ ስራ አለ። በእውነት እልሃለሁ፣ በውስጥ መስመር አናግረኝ፣ እጸልይልሃለሁ። ራእይ ነው ያየሁት። ለማስተር አብነት በጨለማ ተከቦ አየሁ። እዛ ጨለማ ውስጥ ጥቁር ልብስ የለበሱ እንደ ሽጉጥ የሚመስል ነገር በሱ ላይ ደቅኖ አየው። ለማስተር አብነት አይዞህ አንድ መልእክት ሰው ለአባባ የተደገማ ድግምት ይመታ አፍርሼዋለሁ። አፈራስ ማስተር አብነት ላይ ብራካታ ካማራዲያ ሸደበዲያ ለባባ ኦ ማይ ጋድ የሕክምና ስህተት አድርጎ እሱ የሞተው የሕክምና ስህተት ነው ተብሎ በሕክምና ስህተት እንዲሞት እንኳን ከጨለማ ዓለም ተዘጋጅቶለት አያለሁ። የጨለማ ዓለም ሐኪሞች ፓስተሩን ሊያድኑት ነው የሚል ሊገድሉት ነው የሚል ማስተር አብነት ላይ የተደረገ ሟርት ማለት ነው። ይሄ ጥንቆላ ፓስተር ነን በሚሉ ኮት ክራባት ለብሰው በአደባባይ መድረክ ላይ ወጥተው የሚናገሩት ነው። ይሄንን ወንድማችን አቤል አቡና እየተናገረው ነው። እረፉ የኛ ቤት ጠንቋዮች እያላችሁ ነው። ይሄንን የሚያውቁት መች እንደሆነ ታውቃላችሁ? ማስተር አብነት በአደባባይ ወጥቶ ከተናገረ በኋላ። ሳይናገር በፊት ግን ለነሱ እግዚአብሔር አልነገራቸው። የነሱ እግዚአብሔር ከሰው ሰምቶ የሚናገር ነው። የነሱ ነው ያልኩት። የነሱ ፈጣሪ እነሱ የሚነግራቸው ከዛ በኋላ። ከዛ በፊት ግን አይነገራቸው። እግዚአብሔር እኮ ሳትናገሩ የሚያውቅ ሳታወሩ የሚሰማ ሳትጮህ የሚያደምጥ አምላክ ነው። የእናንተ ግን የሚሰማው ከተጮህ በኋላ እሱ ከተናገረው በኋላ ነው የሚሰማው የእናንተ። ኧረ አስተካክሉት። ይሄ ጥንቆላ ነው። ሌላ ውስጥ አልገባላችሁም። አረፍ ላድርገው። በነገራችን ላይ ቤት ፈረሳ ተጀምሯል። ቤት አይደለም ፈረሳ ተጀምሯል። ፈረሳውን ላሳያችሁ። ስለዚህ ጉዳይ ሰምታችሁ ታውቃላችኋል። ይሄ ፈረሳ የጀመረው የአዲስ አበባ ከተማ አስተዳደር በተደጋጋሚ ማስጠንቀቂያ ሰጥቼ አልሰማም ብለውኛል፣ ፈረሳ ጀምሬያለሁ ብሎ ነው ዛሬ ጠዋት ጀምሮ የቪዲዮ መለቀቅ ጀመረው።
እየሄደ እያፈረሰ ነው። ቤት ነው እንዳትሉኝ፣ ፎቅ ነው እንዳትሉኝ፣ መሬት ነው እንዳትሉኝ፣ ግንድ ነው እንዳትሉኝ ማፍረስ ጀምሬያለሁ ያለው በየመንገዱ መንገዳቸውን አጥረው የራሳቸውን ባለስልጣንነት የፈጠሩ በየሰፈሩ መንገድ ያጠሩ በብረት አጥረው አንሱ ብሏቸው ማስጠንቀቃቸውን አልሰማ ብለው መንግስትን ችላ ብለው ብረት አጥረው በሰፈር ውስጥ እነሱ ብቻ ሲያልፉ መንገዱ የሚከፈትላቸውን መንደሮችን እያነሳ እያጨደ እያወጣ ነው። ይሄ መንግስት እያደረገ ያለው ነው ይበል የሚያሰኝ። ቤት አላልኩ ያልኩት መንገድ ላይ ያሉ የአጥር ብረቶች። ይሄ ለሁሉም ትክክል ነው ህግ ስለሆነ። የዛሬው ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። ለነበር ቆይታ አመሰግናለሁ። ሰናይ ቀን